ሲጀመር አሁን በቃሽ ምን እንደዚህ ያደርግሽ ወይዛ አጋጫለሁ ቆስ ላይ ነግረሻለሁ ካስተደረግ ይብለሽ ነው ያመጣሽ አጋጫለሁ እኔ ለምንድነው የምታጋጭኝ ነገሮች ከሚስተካከሉ እየጠበቁ ስለሆነ ነው የታገስኩት ምን ስለሆንሽ ነው የምታጋጭኝ ልቀቀኝ አንተ አርፈሽ ቁጭ እንዴ ቀመጫለሽ እንዴ አውጪው ቆን እዚህ እኮ ያንቺን እንትን ለምን አይደለም የመጣ ነው ያለ አታፍሽ ላይ ተራለች እንዴ ምን ሆነሽ ነው አንቺ አይመለከትሽም ስርዓት ይኑርሽ ብዬሻለሁ በመለምንም ምን ፊልም እንደሚሰሩ ነው ማቆም ነገር የለም ስራዬ ይሄ ነው ብለሻል አዎ ስራዬ ይሄ ነው እና ስራሽ ከሆነ ይሄን እንዴት አታውቂም እኔ በጣም አደገኛ ሰው ነው እንዳወራችሁ አይነት ሰው አይደለም በቃ ብዙ ስልኮች አሉት ረጅም ነው እጁ ረጅም ነው ሚያሰው አይደለም እዚህ ኢትዮጵያ ውስጥ ውጭ ሁላ እጅ ያለው ሰው ነው ሰላም ውድ የቻናሌ ተከታታዮች እንደምቆያችሁ ዛሬም እንደተለመደው ለየት ባለ ፕሮግራም ተገኝተናል በዛሬ ፕሮግራማችን አንድ ባለ ታሪካችን ቤት ተገኝተናል ባለ ታሪካችን እንኳን በደህና መጣችሁ እንኳን ደህና ቆየን እስኪ በመጀመሪያ ስማችሁን አስተዋውቁልኝና ከዛ ወደ ፕሮግራማችን የምንገባ ይሆናል እሺ እኔ ቃል ኪዳን እባላለሁ ያንቺ ሰርቴ እኔ ደግሞ ዳናዊት ነኝ እሺ ቃል ኪዳንና ዳናዊት ምንድነው እስኪ ዛሬ ወደኛ ሚዲያ መጣችሁ ጉዳይ ወደ እናንተ ያው የሆነ ማለት ከባድ ኬዝ አጋጥሞን ነበርና ሰዎችንም እንትን ወደ አንተ ስለጠቆሙን የመጣ ነውና ስላገኘነ በጣም ደስ ብሎኛል መልካም እስኪ ምንድነው የተፈጠረባችሁ ጉዳይ ዳናይት ለኔ ጓደኛዬ ነች ከእህቴም በላይ ነችና በጣም ወዳት በጣም ማከብራት እህቴም ጓደኛዬም ነች ሁሉ ነገሬ ነችና ከሷ ጋር ያው አብረን ነው ያደግነው ብዙ ነገሮችን አብረን አሳልፈናልና ያው እንደምታያት አሁን ጥሩ ሁኔታ ላይ አይደለችም ዳናይት በጣም ተጎድታለች እኔ እንጃ መናገር ከቻለች እሷ ብታወራ ራሱ ከኔ ተሻለ ደስ ይለኝ ነበር ግን አሁን ላይ ተደፍራ ነው ያለችው ማለት ማን የደፈራት ማን የነ ነገር ያደረገባት እሱ ከባድ ነው በጣም ማንነታቸውን ለማወቅ እኔ ማለት አላቃቸውም ማንነታቸውና እንዳልኩ ጓደኛዬ ብዙ ነገሮችን ተሞካከር ነበር ስራ አርት ላይ መስራት ትፈልጋለች ብዙ ነገሮች ላይና እንግዲህ እኔ እዛ ውስጥ መሰለኝ ይሄ ነገር የተፈጠረው እዛ እንዳለች ከሆነ የሆነ ስራ ነበር ክሊፕም ፊልምም እናሰራሻለን ብለው ቃል የገቡላት ሰዎች ነበሩና እነሱን ለማግኘት ነበር የሆነ ሰዓት ላይ ሄደችው ከሄደሽ በኋላ ግን የተፈጠረው ነገር እንደዛ ነው የሆነው ካንዴም ሁለቴ አንድ እኔ እንጃ ብቻ ከባድ ነው ያው እንዴት እንደምገልጽልህ አላቅም የሆነ ያኔ የኔ የምትለው ሰው ተጎርቶ ስለዛ ሰው ቁጭ ለማውራት ማለት ቀላል አይደለም እና በጣም ከባድ ነው እስኪ እኔ የተፈጠረብሽን ነገር መናገር የምትችይ ከሆነ አንቺን በዝርዝር ብትነግሪኝ በጣም ደስ ይለናል ዳናዊት አይዞሽ ዳናዊት እንዴ ምንድነው በቃ ዘሽዲ ብዙ ነገር መናገር አልችልም እሷ ናት ግዴታ መናገር አለብሽ አለች ብዙ ተስፋ ነበር ተስፋዬን አጨለሙብኝ እስኪ ዳናዊት ተረጋጊ የተፈጠረው ነገር አንቺ በደንብ የምታውቂ ይመስለኛልና እሷ መናገር ካልቻለች እስኪ አንቺ በደንብ ንገሪኝ ቃል ኪዳን እሺ አይዞሽ በቃሽ ሁሉም ነገር ያልፋል ይሄ ጊዜያዊ የሆነ ነገር ነው ያው እንዳልኩ በጣም ጓደኛዬ ነሽ በጣም ነው የምወዳት አብረን ያደግነው ከጓደኛዬ ጋርና አብረን ያደግነው አብረን የተማርነው ብዙ ነገሮችን አብረን ያሳለፍነው ያው ቤተሰቦቿ ናቸው ቤተሰቦቿ እንደ ሁለታችንም እንደዛው ነንና ያው ከጊዜ በኋላ ነገሮቹ አላረለ ሁሉም ሰው በየራሱ የሚሄድባቸው መንገዶች አሉ አይደል እኔም የሆነ መንገዶች ሄዳለሁ እሷም የሆነ መንገዶች ትሄዳለችና እሷ ደግሞ ይሄ አርት ላይ በጣም ታተኩራለች እዛ ውስጥ በጣም በደንብ መስራት ትፈልጋለችና እንዳልኩ ብዙ ነገሮች እናሰራሻለን ብለው ቃል ገብተውላት ስለነበረ ከዛ በኋላ ነው ነገሮች የተፈጠሩና ከኔ ጋር የሚገርም እኔ ዲቴል በጣም ምንም ማናወራው ነገር የለም በጣም ብዙ ነገር እናወራለንና የሆነ ሰዓት ላይ ግን አላቅም ጸባዩ እየተቀየረ መጣ የሆነ ነገሯ እየተቀየረ መጣ ምንም በቃ ማላቃት ሰው የሆነችብኝ መጣውና ይሄ ጭንቀት እንዳለባት አቃለው ግን ደግሞ ከዛ ያለፈ ነገር እንደገጠማት ምንም ማቀው ነገር የለምና ይመስለኛል ጭንቀቱ ነው እንደዚህ የሚያደርጋት ብዬ ነው ማልፋት የነበረውና ስንገናኝ ምንም አትነግረኝም
ግን ተጎድታለች ተጎሳቁላለችና አሞኝ ነበር ምናምን ነው የምትለኝ። ምንም ነገር አትነግረኝም። በነበራት ባጋጠማት አደጋ ምንም ያወራችኝ ነገር የለምና በቃ የሆነ ጊዜ ግራ ሲገባኝ ቤቷ ሄድኩኝ እና ቤቷ ከሄድኩ በኋላ ግን ያየሁት ነገር በጣም ከባድ ነበር። እኔ እንደዚህ ተስፋ እንደቆረጠች አላቅም። እንደዚህ በዚህ ሁኔታ ውስጥ እንዳለች የማውቀው ነገር የለም እና ራሴን ሁላ ነው የቀስኩት። እንዴት እህቴ ጓደኛዬ የምላት ሴት እንዴት አላቅም ይሄን ተስፋ መቁረጥ ደረጃ ላይ እንደደረሰች እንኳን አለማወቅ ማለት በጣም ከባድ ነው። ከባድ ነው በጣም። እንዴት ነው እስቲ እነዚህ ሰዎች ልትተዋወቃቸው የቻለችው? እና ደግሞ ምንድን ነበርስ ሊያሰሯት የነበረው? ፊልም ነው ፊልም ያሰሯታል። ከዛ ደግሞ ክሊፕ የዘፈን ላይ ምናምን ክሊፕ የሚሰሩ እንትኖች አሉ አይደል? እነዛን ነው እንደሚያሰሯት ቃል ይገቡላት እና ብዙ አላማ ነበራት። በጣም ብዙ በቃ ይሄ ትልቅ ሰውና ትልቅ አርቲስቱና ሀገሯን ማስጠራት ቤተሰቦቿን ማስጠራት ትፈልግ ነበርና ብዙ አላማ ነበራት በዛ በአርት ሙያ ላይ እና እኔ ያን ቀን ሰይድ ግን ያየሁትና የተፈጠረው ነገር እኔ እንጃ አላቅም ምን ብዬ እንደምነግር። በዛ ልክ ተስፋ ቆርጣ በዛ ልክ ራሷን ልታጠፋ የተዘጋጀ ሴትና ነው ያገኘኋት። እንዴት ማለት ይሁኑ ነገር እንደደረሰባት እንደተጨነቀች እንደዚህም እንደተደፈረች አንቺ እንዴት ልታውቂ ቻልሽ? ከዛ በፊት የምታውቂው ነገር የለም ነበር? ከዛ በፊት እኔ ምንም ማውቀው ነገር የለም። ምክንያቱም ምንም ነገር አትነግረኝም እንዳልኩ ፈርታለች ማለት ቪዲዮ አለን የሚሏት ምናምን በጣም ብዙ ነገር ያስፈራታል ያንገራግሯታል ምናምን ነገርና የምን ቪዲዮ ቀርጸንሻል ይሏታል። የራቁት ፎቶ ምናምን አለ አይደል? ይሄ በነበረው ሰዓት ቀርጸን እንደዚህ አድርገናልና አሁን ላይም ለሰውም ለሆነ ሰው ማሳይተን ይሆን እንጎዳሻለን አይነት ነገር ነውና ማንገራገሪያ ማስፈራሪያ ነገር ይጠቀሙባታል። እና ያንን ስለምትፈራ እሷ ምንም ነገር አትለኝም ለኔ። ምክንያቱም የሆነ ታወረድኩ አይነት ነገርም ስላሰበሽ መሰለኝ እኔ ምንም ነገር አላለችኝ። ምንም ማቀው ነገር የለም እንዳልኩ ስለጨነቀኝና የሷ ነገር የምትቀየረው የባህሪዋ የጸባይዋ ማግኘት ብዙ ነገሮች ስለተቀየሩ ነው ቤቷ ሄድኩት ለማግኘት። ግን ከሄድኩ በኋላ እንደዛ እንዳልኩ ራሷ ልታጠፋ ተዘጋጅታ ነው የደረስኩት። ያው እግዚአብሔር ብሎት እንግዲህ እንድትተርፍም መሰለኝ እኔ በዛ ሰዓት የደረስኩት። እና ሳወራት በቃ እኔ ተስፋ ቆርጫለሁ መኖር አልፈልግም ምናምን ነው ያለችኝ። እንዴ ለምንድን ነው እንደዛ የምትይው? እንዴ አንቺ እኮ ገና ልጅ ነሽ ገና ወጣት ነሽ ብዙ ነገር ይጠብቅሻል ምናምን አልኳት። አይ እኔ ከዚህ በኋላ ምንም ምኖርለት ነው ህይወት የለኝም ምኖርበትም ነገር የለኝም ምናምን ነገር አለችኝ። ተመካከረን። ከዛ በኋላ በጣም ስትጨነቅና ሳፋጥጣት ነገረችኝ። በቃ እኔ ተደፈሬያለሁ አለችኝ። እንዴ ለምን ማለት እኔ በጣም ነው የደነገጥኩት። አሁን ቁጭ ብዬ እንደማወራው አይደለም ማለት አሁን ላይ የሷን የሆነ ነገር ማድረግ አለብኝ ብዬ ጠንከር ብዬ ስለመጣው ነው እንጂ በሰዓቱና በወቅቱ በጣም ከባድ ነው። እና እሷ በቃ ጨነቃት። እኔ እንደዚህ አደርጋለሁ እንደዚህ ሆኗል በቃ አሁን ጎዳሻለን ቪዲዮሽ እናሳየዋለን እንደዚህ እናደርጋለን ምናምን ነው የሚሉትና እኔ ደግሞ በቃ አይኖራቸውም ቪዲዮ ሲጀመር አውቀው ነው የሚሆነው። በዚህ ልክ አንቺን አያቆሽም ምን ያክል ጠላት ቢሆንሽ ነው እንዴት እንደዚህ ሊያደርጉ ይችላሉ ምናምን አልኳት። እና እንደዛ ስላት አይ በቃ አሁን ቪዲዮ የራቁት ፎቶ የራቁት ቪዲዮ አለ እሱንም እናሳያለን ለሰው ያሉ ነው ያስፈራሩኝ ያሉት ምናምን ነገር አለች። እንዴ ደግሞ በቃ ማለት እንደዛ በዛ ልክ ያደርጋሉ ብዬ ስላላሰብኩ እርግጠኛ ነበርኩኝ ምንም አይነት ቪዲዮ እነሱ ጋር አይኖርም ምናምን ብያት ነበረ። የሚገርም ልከውላታል ሁላ ቪዲዮን የራሷን ፎቶ ማለት ነው የራሷን ፎቶ የራሷን ቪዲዮ በዛ ሰዓት ቀርጸው የነበረውን ለኮላት ነበር አሳየች። ግን ሳይሆን ምንም አይቾም አላቀውም ጭራሽ ልጅን። ከዛ በኋላ በጣም እኔ ያላቀም ምን እንደምለ በጣም ነው የጨነቀኝ በጣም ነው የደነገጥኩት። እኔ ማደርገውን ሁሉ አላቀም ማለት በዚህ ልክ እኔ ጓደኛዬ እህቴን አገኛታለሁ ብዬ ስላላሰብኩ ማለት ነውና ይሄ ካላማዋ መሰናከሏ ከሐሳቧ ሞደቋ በቃ በጣም አዝኜ በጣም ከፍቶኝ ሌሎችን ሰዎች ማውራት ጀመርኩኝ። ማለት እሷናት እንታናናት ጓደኛዬ እህቴናት ሳልል ሌላ ሰው አስመስዬ ምናምን ማናገር ስጀምር ማድረግ ያለብኝ ነገር ነገሩኝ ወደ ሚዲያ መሄድ እንዳለብኝና እናንተ ደግሞ በጣም ጥሩ ስራ በጣም ሰዎችን እንደምትረዱና እንደምታግዙ ብዙ ሰው ጠየቅኩኝ እናንተ ጋር ነው የጠቆመኝ። እና እኔ ደግሞ እናንተን ተስፋ አድርጌ ነው የመጣሁት ታግዙኛላችሁ ትረዱኛላችሁ ብዬ ስላሰብኩኝ ማለት ነውና ያው እህት አለ ብዬ አስባለሁ ትረዳዋለህ የእህትን ችግርና
ያለችበት ሁኔታ በጣም መጥፎና ከባድ ሁኔታ ውስጥ ነው ማለት እንደዚህ አይነትን ሰው ማጽናናት በራሱ ከባድ ነው ማለት የገጠማት ህይወት ገጠመኝ ከባድ ነው ቀላል አይደለም ለሆነ ስራ ብለ ነገ ህይወቴን ቀይረዋለሁ ብለ ያሰብከው ስራ ላይ ህይወትን የምታጣበት ነገር ሆኖ ስታገኘው ከባድ ነው እና ምን ትለኛለህ እኔ አሁን ምን ማድረግ እንዳለብኝ አላቅም ዝም ብዬ ነው ያወራውት ራሱ ያለውት ይገባኛል ቃል ኪዳን ያው የተፈጠረው ነገር እንደዚህ አይነት ነገሮች አይደለም የቅርብ ጓደኛችን እኛ በሚዲያም ስንሰማው ሰዎች ላይ ተፈጥሮ በጣም የሚያስደነግጡ ነገሮች ናቸው አሁን ደግሞ በብዛት እየተፈጠሩ ያሉ ነገሮች ናቸው እንደዚህ አይነት ነገሮች በጣም በማስፈራሪያ ሰውን ማስገደሉ እንደዚህ መደረግ በጣም እየተለመደ እየመጣ ያለ ነገር ነውና ይሄ ነገር እሷ ላይ መፈጠሩ በመጀመሪያ በጣም አዝኛለሁ ከዛ በፊት ግን ብዙ ጥያቄዎችን የሚያስነሱ ነገሮች አሉ አሁን አንቺ የነገርሽኝ ሐሳቦች ላይ እንዴት ነው በመጀመሪያ እነሱን እሷ ልትግባባቸው የቻለችው ማለት እንደዚህ አይነት ሰዎችን ለማግኘት ትንሽ ይከብዳል እና እንዴት ነው ልትተዋወቃቸው የቻለችው ከዛ በኋላ ደግሞ ይሄን ሁሉ ነገር ከፈጸሙባት በኋላ አሁን እነሱ የት ነው የሚገኙት ይሄን ነገር እሷ እንደማታውቀው እርግጠኛ ነኝ ግን ይሄን ነገር የፈጸሙባት ቦታ የት ነው እነዚህ ነገሮች እኛ መፍታት የምንችል ከሆነ እነሱን ይዞ ለህግም ለማቅረብ ያዙትንም ቪዲዮ ለመቀበል ለማስመለስ ሁሉም ነገር ለማድረግ የሚቀል ይሆናል ተረዳሽኛ አይደለ እነሱ ነገሮች ሊጠይቃትና የምትመልስልኝ ከሆነ የምትነግረኝ ከሆነ የምታስተውሰውም ከሆነ ከዛ በኋላ እንግዲህኛ እነሱ ጋር ለመድረስም የሚቀለን ይሆናል እስኪ ዳኔት የምታስተውሹ ነገር አለ የት እንዳገኘሻቸው የት እንደተዋወቅሻቸው የትስ ተከታትራችሁ ሁሉ ነገር እንደተፈጸመ እስኪ የምታውቂው ነገር ካለ አዎ ብዙ ነገር ተፈጥሯል በዚህ ሰዓት ላይ ባልናገረው ደስ ይለኝ ነበር እውነት ለመናገር ጓደኛዬ ናት እናንተ ጋር እንድመጣ እናንተም እዚህ ቤት መጥታችሁ እንደዚህ እንድታረጉ ያደረጋችሁ አሁን በጣም በፍርሃት ውስጥ ነው ያለሁት ራሴንም ለማጥፋት ብዙ ነገር እየሞከርኩኝ ነበር ጓደኛዬ ናት በድንገት ደርሳ ፈጣሪ የላካት መልአክ ማለት እችላለሁ እንግዲህ ድጋሚ ዳግም የመኖርን ህይወትን ከዚህ በኋላ ተስፋ አለ የሚለውን ነገር ያሳየችኝና ነገሩ ትንሽ አድካሚ ነው መጀመሪያ ያው ሴት ስትሆን ብዙ ፈተና አለ ብዙ ነገር ይገጥማል በህይወት በጣም ብዙ ነገር ነው ያሳለፍኩት ከዚህ ቀደም ብዙ ክሊፖች ላይ ብዙ ፊልሞች ላይ ብዙ አርት ስራዎች ላይ ለመስራት ብዙ ጥረት አድርጌያለሁና ያ ብዙ ወንዶች የተለያየ ነገር ይጠይቁሃል ታውቃለህ አንተ ያንን ሁሉ አልፌ ነበር ነገር ግን አሁን ባላሰብኩት ሰዓት እንግዲህ የማሳመን ስራ ነው ጭንቅላቴ ውስጥ የሰራብኝ ያው ይሄን ሰው ያገናኘኝ አንድ ሰው በኦንላይን ምናምን እንደዚህ ማስታወቂያዎች ወጥቷል ብሎ ነበር ይላከልኝና ያን ማስታወቂያ አይቼ ደወልኩለት እንደዚህ ነበረ እንደ አይነት ስራ አለ ብዬ ደወልኩለት ፎቶሽን ላኪልኝ እስቲ መልክሽልኝ ምናምን ብሎ ብዙ ፎቶ ነው ያስላከኝ የሚገርም ስቱዲዮ ሁላ ሄጄ ተነስቼ ነው ላኩለት ከዛ በኋላ ግን በቃ አይቶ በቃ ችግር የለም ነይ ወደንሻል ተመርቀሻል የክሊፕ ቀረጻ አለ እንደዚህ አይነት ልብሶች ያያለ እኔም ያንን ነገር በቃ ባንድ ያለ አይደለ ከዝቅታ ከፍታ ላይ አለው በሚል ሐሳብ ያሉኝ ነገሮች በሙሉ ይዤ ወደ ተባልኩበት ሆቴል ደረስኩ እዛ ሆቴል ከደረስኩ በኋላ በቃ ካሜራዎች አሉ አንዳንድ ነገሮች አሉ ምናምን ያው ፕሮዳክሽኑ ተዘጋጅቷል ምናምን ጠብቄ ምናምን አለ የሄድኩት ጧት ጉጉቴ የሚገርም 3 ሰዓት ነበር ያሉኝ እኔ 1 ሰዓት ነው እዛ የደረስኩት 1 ሰዓት ደረስኩ ስራው እስከሚጀመር ነው እስከሚደርስ ብዙ ነገሮችን ጥረት አደረግኩ ያው አይደለ ከስቃይ መጀመሪያ መለማመድ ሪሀርስ ምናምን ይባላል የሚያውቁ ቋንቋ ልምምዶች ምናምን አደረገን ምናምን በቃ ይሄ ቴዲ የሚባለው ሰውዬ በስልክ ሳናገረው የነበረው ማለት ነው እዛ ቅቤው ነው የሚሉት ስሙ ማለት ነው ቴዲ ቅቤ ነው የሚባለው በቃ እሱ ሲያለማመደኝ ቆየ ምናምን ዝም ብሎ አንድ ክላስ ለብቻ ሄደን ምናምን አላሳይሽ ምናምን ብሎ ማለት ነው እኔም ትንሽ ስጋት ነበረብኝ ብቻዬን ስለነበርኩ ከዛ ያው ምን እንደተፈጠረ አላውቅም ከዛ በኋላ ማለት ምን እንደተፈጠረ አላውቅም ስለ ቤት ውስጥ የሆነ ጭስ ነገር ሲጨስ ምናምን ነበር በቃ ተዘኝ ይመስለኛል የሚጠቀሙት አደንዛዥ ነገር አለ ደንዛዥ ምናምን እሱ መሰለኝ እንደዛ ደንዘዝ ያደረገኝና ከዛ ልክ ራሴን ስነቃ ያገኘሁት አንድ አልጋ ቤት ተኝቼ ነበር እዛ ክፍል ውስጥ አንቺ ብቻሽን ነበርሽ ማለት ያው የምትሰሩት ነገር ካለ ፊልም ማስታወቂያም ከሆነ ብቻሽን የምትሰሪው ነገር አይደለም ከሰው ጋር አብረሽ የምትሰሪው ነገር ነውና አብሮሽ የሚሰሩ ልጆች ነበሩ የሚለማመዱ ይመጣሉ ተብሎ እየጠበቀን ነበር እነሱ ታዋቂ አርቲስቶች አሉ ምናምን ተብሎ እነሱ ነበር የምንጠብቀው ግን ያው እኔ አዲስም ስለሆንኩ በቃ
ፊልሙን ከመስራቱ አንጻር ነገሮችን ከመከረቱ ምን ከማለቱ አንጻር ነበረ። በቃ እኔ ለልምምድ ብሎ ብቻዬን አንድ ቦታ ወሰደኝ እንዳልኩ። ከዛ በኋላ እነሱ እስከሚመጡ ድረስ ተብሎ የሆነ ነገር በቃ ብቻ ሲጫስ ምን ሲል ነው የማስታውሰው። ከዛ ግን እንዳልኩ አንድ አልጋ ቤት ውስጥ ብቻዬን ነበርኩኝ ስነቃ። አይዞሽ በቃ አታልቅሽ፣ አሁን አታልቅሽ። የሚገርም ነገር ስንት ዓመት ሙሉ ጠብቄ ያስቀመጥኩትን ክብረ ንጽህና የሚወስድ በቃ ያጋጥማል እኮ ሁሉም ነገር ያልፋል። አይዞሽ አንዴ ለሆነ ነገር ምንም ማድረግ አይቻልም። ከዛ በፎቶ እና በቪዲዮ የተደገፈ ማስረጃ በቴሌግራም ሞባይል ላይ ያለ እሱ ነው የላኩልኝ ማለት ነው። ይሄን ማለት እንግዲህ ሌላ ሰው ላይ አልፈልግም። በዚህ ምክንያት ነው እኔ እየተሰቃዩ ያለሁት። አንተ ብቻ ያው እኔም ማየት አይጠበቅብኝ ገባሽ አይደለ? በዋነኝነት ይሄ ቪዲዮና ይሄ እንትን አንቺ ጋር መኖሩ ነው። ተረዳሽኝ? በዚህ ነው ማስፈራሪያ እያስፈራራኝ ያለው። እያንዳንዱን ሲደፍሩኝ ያለውን ቪዲዮ ቀርጸውኛል። የሚደፍረኝ ሰው ማን እንደሆነ አላውቅም። ከዛ ግን ይሄስ ያለፈው አለፈ፣ የሆነው ሆኗል። ነገር ግን ትልቁ ችግር የመጣው ከዚህ በኋላ ነው። ይሄ ቴዲ ቅቤ የተባለ ሰው እየደወለ የተለያዩ ባለሀብቶች ጋር ይልከኛል። በቃ ከሌጋ ዛሬ ሂጂ፣ ነገ ከሌጋ ሂጂ፣ በሳምንት 2 ቀን 3 ቀን በደንብ ተኳኩዬ ምን ብዬ እንዲሄድ ነው የሚያደርገኝ። በቃ ልክ ሴተኛ አዳሪ ብለህ መጥራት ትችላለህ። በቃ ልክ እንደዚህ አይነት ነገር ነው የተፈጠረብኝ በህይወቴ ላይ። በቃ ምን ላድርግ? ምንም ማድረግ አልችልም። በእኔ ገላ እሱ ገንዘብ ያገኛል፣ እሱ ገንዘብ ይቀበላል። ባለሀብቶቹ የሚነግሩኝ እንደዛ እንደሆነ ነው። እንደምታየኝ ገና ልጅ ነኝ። እድሜም ገና 26 ዓመቴ ነው። ገባ? ከወንድሞቼና ከእህቶቼ ተነጥዬ ከክፍለ ሀገር መጥቼ እዚህ እማራለሁ ብዬ ነው እዚህ ያለሁት አዲስ አበባ። ቤተሰቦቼም በቃ አባቴ መጥቶ የቤት እቃዎችን አሟልቶልኝ ይህን ቤት ኪራይ ከፍሎልኝ ምን ብሎልኝ ሄደው ለዛ ነው። ስለዚህ እነሱ ቢሰሙ ምን ይላሉ? አዋረድኳቸው ማለት አይደል? አይ እዚህ ጋር ይኸውልሽ ያኔ ታንቺ ፈልገሽ የተፈጠረ ነገር አይደለም። ይሄን ነገር ተገደሽና እንግዲህ አታለሽ ነው እየፈጸሙ ያሉትና እንግዲህ በዋነኝነት ያው ከሁሉም በፊት የሚቀድመው ያንቺ እንደዚሁ በህይወት ተርፎ ይሄንን ነገር ለማውራት ለመናገር እንዲያዙልሽም ለማድረግ መብቃትሽ በጣም የሚያስደስት ነገር ነው። በጣም ብዙ ሴቶች በእንደዚህ አይነት ሁኔታ ውስጥ ሲገቡ እንግዲህ ራሳቸውን ለማጥፋት ነው የሚሞክሩት፣ ያሉን ድርጊቶችን ለማድረግ ነው የሚሞክሩትና እንደዚህ አይነት ነገሮች ሳይደርሱብሽ አንቺ እንግዲህ እኛ ጋር መምጣትሽ በጣም የሚያስደስት ነገር ነው። እንግዲህ የነገራችሁን ታሪክ አለ፣ የሰማነው ነገር አለ። በጣም ልብ የሚሰብርና የሚያሳዝን ነገር ነው። እንግዲህ ከዚህ በኋላ መሆን ያለበት እነሱን መያዝ ነው። የያዙትንም ቪዲዮ ፎቶም፣ ሁሉንም ነገር የያዙትን ማስረጃ ማስጠፋት ነው በመጀመሪያ የሚቀድመው። ከዛ በኋላ ደግሞ ያው ይህን ሁሉ ነገር እያደረግን ያው እነዚህ ነገሮች ጊዜ ይወስዳሉ፣ ጊዜ ይፈጃሉ። በአንዴ የምናደርጋቸው ነገሮች አሉ። ከሁሉም በፊት ግን መቅደም ያለበት የእሷ ጤና፣ የእሷ የጭንቅላት ሁኔታ፣ ሜንታሊም ሳይኮሎጂካሊም ብዙ ነገሮች ነው የምትጎደው እሷ ፊዚካሊ እና እነዚህ ነገሮች ማኔጅ አድርገን እሷ የምትታከምበትን ነገር ሳይካትሪስትን ብዙ ነገሮች የሚያስፈልጓት ከሆነ እንግዲህ እኔ ብዙ ማቃቸው ጓደኞች ስላሉ እነሱ ጋር ሄዳ እንድትታይ ማድረግ አለብን። በጣም ሳያትም ስመለከታትም ተሰብራለች እና እንግዲህ ፈልጋ ያደረገችው ነገር አይደለም፣ ተገዳ ነው እንግዲህ ባላወቀችበት ነገር እንደዚህ ባደንዛዥ ነገሮች ያደረጓትና እንግዲህ እነዚህ ነገሮች በመጀመሪያ ከሷ ጭንቅላት ውስጥ በጣም ሳያትም ስመለከታትም ወጣት ነች፣ ታዳጊ ነች እና ብዙ ነገሮችን መስራትም የምትችልበት እድሜዋ ላይ ነው እንደዚህ አይነት ነገር የደረሰባት። መታከም አለባት። እሷን እናሳክማት፣ እሷን እናሳያት። ይሄን ሁሉ ነገር ደግሞ እያደረግን ጎን ለጎን በዋነኝነት እነሱ ማስያዝ ነው የሚኖርብን አይደለም? ቃል ኪዳን አንቺም የመጣሽበት ጉዳይ ይሄ ስለሆነ አሁን ላይ እንግዲህ ፍንጭ የሚሰጡ ነገሮችን ይዘናል። እሷም ከነገረችን ከፎቶም ከቪዲዮም ላይ ይህንን በደንብ እንመረምረዋለን። እዚህ ጋር ማየቱ አስፈላጊ ስላልሆነ ብዬ ነው። ብዙ ነገሮችን እንመረምራለን። ከእሷ ጋርም ግንኙነት ሲያደርግ የነበረውን ሰው በደንብ እናየዋለን። በፎቶም በሁሉም ነገር እናያለን። ከዛ በኋላ ቀጥታ ወደ እነሱን ወደ መያዝ ክትትል የማድረግ ሂደት ነው የምናደርገው። እንደው እናንተ ይረዳችኋል፣ ይጠቅማችኋል ብላችሁ የምታስቡት መረጃ ካለ አሁንም እንደ ተጨማሪ ብትነግሩኝ ደስ ይለኛል። በመጀመሪያ እስኪ ቃል ኪዳን መረጃ ብዬ የማስበው ከዚህ የተሻለ ስልክ ቁጥሩ አለን፣ እሷ ጋርም ስላለ እኔ ጋርም አለ። እንዴት ነው አሁን እሷን የወሰደባት የወሰዳት ያገኛት መንገድ አለ አይደለ? ፊልም አሰራሽ አለው ምናምን ብሎ እኔ ደግሞ ምን አሰብኩኝ፣ እኔ ራሴ መስራት ፈልጋለሁ
እንደዚህ አይነት ነገሮችን መስራት ፈልጋለሁ ብዬ ፎቶ ልኬለት ብቻ በደንብ አውርቼው አግኝቼ ብረዳችሁ ደስ ይለኛል። በዚህ መልኩ ማለት መርዳት ካለብኝ ማለት ነውና መርዳት ካለብኝ ማለት እኔ የምችለውን ነገር ላድርግ ወይ ደግሞ እናንተ ሌላ መንገድ ካላችሁ እሺ። ግን እኔ ያሰብኩት ነገር ይሄን ነው። እኔ መስራት እንደምፈልግ እንደዚህ አይነት ነገሮችንና እሱን ማግኘት እንደምፈልግ ብዙ ሰው እሱ ጋር እንደላከኝ እሱ አሪፍ ስራዎችን እንደሚያሰራ ጥሩ ስራዎችን ሊያሰራኝ እንደሚችል ብዙ ሰው ነግሮኛል ነገር ብዬ አውርቼው ማግኘት ከቻልኩኝ በአካል ተገናኝተን ያኔ እናንተ እንድታገኙት ነው እያሰብኩ ያለሁት። ምክንያቱም እንደነገርኩ ነው እህቴ ነች ጓደኛዬ ነችና የሷን የሆነ ነገር ላይ መድረስ ፈልጋለሁና ማድረግ ያለብኝ ነገር ማድረግ ፈልጋለሁ። እንደዚህ ተሰብራ ስላየኋት በጣም አዝኛለሁ፣ በጣም ተጎድቻለሁ። ግን ደግሞ እንደዚህ አዝና እንድትቀር አልፈልግም። እሱ የሆነ ነገር ዋጋውን አግኝቶ ጠንከር ብላ ደግሞ ነገ የተሻለን ቀን እንድታይ ፈልጋለሁ እና ያለው እንትን ይሄ ነው። ችግር የለውም። እኔ ምንም ነገር ቢሆን ወጣዋለሁ፣ ካንቺ አይበልጥብኝም። መልካም ቃል ኪዳን በጣም ጥሩ ሀሳብ ነው። ነገር ግን እንደዚህ አይነት ነገሮችን እንግዲህ ካንቺ ጋር ለማድረግ ትንሽ የሚከብዱ ነገሮች ያሉ ይመስለኛል። አንቺ በሙያም ስላልሰለጠንሽ ብዙ ነገሮች አንቺ ሊፈጸሙ ይችላል። ግን ምን እናደርጋለን እኛ ያው አንቺ ትደውይለታለሽ፣ ታወራቸዋለሽ። እኛም መስጠት የሚገባን ስልጠና ለአንቺ በዚህ 3 ቀን 4 ቀን በደንብ እናሰለጥንሻለን። እንዴት አድርገሽ እሱ ማግባባት፣ እንዴት አድርገሽ እሱ ማናገር እንዳለብሽ። ከዛ በኋላ ያው እኛ ቦታውን በደንብ ከከበብ ነው ምንም የሚፈጠር ነገር የለም። ተረዳሽኛ አይደል? ይዞሽ አይበርም፣ ይዞሽ አይሰወርም፣ ይዞሽ አይጠፋም። ስለዚህ በደንብ እኛ ቦታውን ሴኩር አድርገን እንጠብቃለን። እንግዲህ አንቺ ደውለሽላቸው የሚመጡ ከሆነ እዛ ቦታ ላይ ከዛ በኋላ ያው የምናደርገውን ነገር ለኛ እናደርገዋለን። ምንም የሚከብደን ነገር የለም። ከዛ በኋላ አንቺ እንዳልሽው እነዚህ ነገሮች ደግሞ በአንቺ በኩል የማይሳኩም ቢሆን እኛ እንዴትም አድርገን ስልኩ ካለ በስልኩ መሰረት አድነን እንይዛቸዋለን። ምንም ነገር አታስቢ። ተረዳሽኛ አይደል? ዳናይትም ደግሞ የተሻላት መሄድ ከሆነ ነገሮችንም ቦታዎቹንም አሁን ስጠይቃት ቅድም ትንሽ ግር ብሏታልና ቦታዎቹንም የምታስታውስልኝ ከሆነ እዛ ቦታዎች ሄደን በደንብ አነፍንፈን አጥንተን እንይዛቸዋለን። ተረዳሽኛ አይደል? ምንም የሚከብድ ነገር የለውም። እነዚህ ነገሮች ካሉ እነዚህ መረጃዎች ካሉና ከሁሉም በፊት ግን መቅደም ያለበት የሰው ህይወት ነው። እነዚህ ሰዎች እኮ ነገ ላይም ደውለው እንደዚህ ብላይ ነገ ላይ አይታወቅም ተኳኩለሽ ነይ በዚህ ቀን እንደዚህ ታረጊያለሽ ሊሏትም ይችላሉ። ነገሮች ቀለውልን በዛም ወይ ልንይዛቸው ይችላል። የሚሆነው ነገርኛ በሙሉ እናደርጋለን። እንግዲህ እሷን አሁን ላይ ወደ ሳይካትሪስት ህክምና የሚደረግን ቦታ ወስደናት እንድትታከም ነው የኔ ሀሳብ። ያንቺስ ሀሳብ የእናንተስ ሀሳብ ምንድነው? አዎ ልክ እንዳልከው ነው። ያው መቅደም ያለበት አሁን የሷ ህይወት ነው። እሷን ወደ ኖርማል ህይወቷ ማለት አስተሳስቧ ሙሉ ነገር አመለካከቷ ምናምን ብቻ የሆነ ነገሯ መመለስ አለበት። እስከዛ ደግሞ ልክ እንዳልከው እኛ ስራችን መስራት አለብን። ምን ያክል እግር እንደሚሰድ ምን ያክል እጃቸው ረጅም እንደሆነ እኔ እንጃ አላቅም። በጣም ከባድ ነው። ምክንያቱም ብዙዎች እንትን ብለው ከዛ ውጪ ደግሞ በነጻነት ቪዲዮ እየላኩ ስልክ ቁጥራቸው ያለ ይሄን ያክል ስራ መስራት ማለት ለኔ ከባድ ነው። ምክንያቱም ህግ ባለበት ሀገር በዚህ ደረጃ ምን ያክል ማንን ምን ቢተማመኑ ነው እንደዚህ የሚያደርጉትና እንደነዚህ አይነት ሰዎች ደግሞ ማድረግ ያለብንን መክፈል ያለብኝን ዋጋ በሙሉ ከፍላለሁ። ምክንያቱም ነገ እኔም እህቶች አሉኝ እኔም አለውና ይሄን ነገር ይሄን ህይወት ሌላ ሰው ላይ ላለመድገም እኔ ላይም ላይ እንዳይደገም ስለምፈልግ የሆነ ቅጣት አግኝተው ወይ ደግሞ እነሱ ማግኘት ብቻ እፈልጋለሁ እኔ። መልካም እሺ። ያው ዳናይትም ከዚህ በላይ መጨቅጨቅ ማውራቱ ተገቢ ስላልሆነ በቀጥታ እንግዲህ በእኛ መኪና ተያይዘን ወደ የሚገባው ቦታ እንሄድና እሷን ክትትሏን ታደርጋለች። ከአንቺ ጋርም እየተነጋገርን ኔክስት እርምጃዎችን የምንራመድ ይሆናል። እሺ ያው እንግዲህ ውድ ቤተሰቦቼ ከቃል ኪዳንና ከዳናይት ጋር የነበረን ቆይታ ተመልክታችሁታል። በጣም እንግዲህ ልብ የሚሰብር ነገር ነው ዳናይት ላይ የደረሰባት የገጠማትም ነገር በጣም ያልተለመደ ነገር ነውና እነዚህ ነገሮች እንግዲህ በምን መፍታት እንዳለብን እስካሁን አናቅም። እንግዲህ እኔም ከአባላቶች ጋር በደንብ ተመካክረንበት አውርተንበት እሷንም ወደ ሳይካትሪስቶች ጋር ወስደን ህክምናዎችን ጀምረን ከዛ በኋላ ደግሞ እንግዲህ እነዚህ ሰዎች ለመያዝ ጥረት የምናደርግ ይሆናል። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው። ውድ ቤተሰቦቼ እንግዲህ አሁን ላይ እንደምትመለከቱን ያው ዳናይት በጣም ብዙ ስለተጎዳች ብዙ ነገሮችም እዚህ ጋር ከኛ ጋር ሆና ማድረግ ስለማትችል እንግዲህ ወደሚገባት ቦታ ወደ ህክምና ልከናታል። ከዚህ በኋላ የሚሆነው እንግዲህ ብዙ ጥረቶችን ነው የምናደርገው። አሁን ላይ ያው በዛ ስልክ ቁጥር ቴዲ ቅቤ ለተባለው እንግዲህ ደላላ እንደውልለትና ያው ስልኩን የሚያነሳለን ከሆነ ለማናገርም ፈቃደኛ ከሆነ ያው እንደዚህ አይነት ሰዎች በጣም ጥንቁቅ ናቸው። ብዙ ነገሮችን ይሸሻሉ። በጣም ተጠራጣሪ ስለሆኑ ቀጥታ እሺ የሚሉት ነገር የለም እና አሁን ላይ እንግዲህ የሚሳካልን ከሆነ ደውነልለት እሷ ልታገኘው እንደምትፈልግ
እንደ ዳናዊት እንግዲህ ብዙ ፊልሞችንም ማስታወቂያዎችንም የዘፈን ክሊፖችንም መስራት ፈልጋለሁ ብላ የምታወራው ይሆናል። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው ቃል ኪዳን እስኪ ደውይለት በስልኩና ደውለት ስፒከር ላይ አድርጊው ላውድ አድርገው። እሺ እሺ ሄሎ ሄሎ ቴዲ ሰላም እንዴት ነህ? አለ እግዚአብሔር ይመስገን አለው። ስልክን ሰው ሰጥቶኝ ነበረ። ማን ልበል? ማን ይሰጥሽ? ለስራ ነው በስራ ጉዳይ ነውና እሱ ጋር የተሻለ ስራ አለ ምናምን ነገር ብሎ ብቻ ስላንተ ጥሩ ነገር ነግሮኝ እሱ ያሰራሻል ብሎኝ ነው ስልክን የሰጠኝ። እሺ እኮ ምን አይነት ስራ ምንድነው? ምንድነው እኔ እንዴት መሰለህ ማለት ስራዎች መሰለ መስራት እንፈልገው ይሄ ቪዲዮዎች አለ አይደል የሙዚቃ ክሊፕ ፊልም ላይ ምናምን ነገር እዛ ጋር መስራት በጣም ፈልጋለሁ ማለት የልጅነት ህልሜ ነውና እስካሁን አላደረኩትም። አሁን ላይ ግን አንተን ተስፋ አድርጌ ነው አንተ ጋር የደወልኩት። እሺ በምንድን የተማርሽው? ማለት ሞዴሊንግ የተማርሽው? ተምረሻል? ሞዴሊንግ ነው ተምረሽ? አዎ ተምሬያለሁ። አይ ጥሩ እንደዛ ከሆነ እሺ። ከዚህ ሰርተሽ ነው ታውቂያለሽ? አንዳንድ ቦታዎች ሞክሬ አውቃለሁ። ብዙ አይደለም ሞክሬ አውቃለሁ ግን አያቅተኝም። ምንም ነገር የመስራት ችሎታ አለኝ። እሺ አይ ጥሩ እንደዛ ከሆነ ማን እንደራቀሽ ግን አላወኩም ነበር። እኔም ያን ያክል ማቃቸው ሰዎች አይደለም ግን የጓደኛዬ በጣም ቅርብ እንትን ሰዎች ናቸው የላኩላት ስልክህን። እሺ በቃ ችግር የለውም። አሁን በደወልሽበት ስልክ ቁጥር አለ አይደል? በዚህ የቴሌግራም ዩዘር ነው የምልክልሽና እሺ በሱ በላኩልሽ ደግሞ ፎቶሽን ምናምን ሙሉ ፎቶሽን አለ አይደል? እሺ ይሄን እሺ ያንቺ ሙሉ ፎቶ ትልክልኛለሽ። ሙሉ ስምሽም ምናምን ያለው ማስረጃሽን ትልክልኛለሽ። እሺ ግን ምን አይነት ፎቶ ነው ምልክልህ? ኖርማል ያው ከዚህ በፊት ልከሽ አታውቂም? ለካፌ ኤጀንቶች ልከሽ አታውቂም? አይ ነው በአካል እየሄድኩ ስለሆነ እኔ የማናገራቸው እስካሁን ልክ አላውቅም። በቃሽ ጠይቂና ጓደኞችሽ እንዴት ምን አይነት ለሞዴሎች ማን ነው ለካስት ምን አይነት ፎቶ እንደሚላክ ጠይቂና ላኪልኝ። ሙሉ ሰውነትሽ ያለበት ፎቶ ፊት ኖርማል ፊትሽ በጎን አናርገሽ ሙሉ ፎቶ ላኪልኝ። እሺ እና ሙስምሽን ያለሽን ለዚህ ለምን ይጠቅመኛለሽ የምታስቢውን ነገር ላኪልኝ። እሺ እና ከዚህ ፕሪቪየስ ሰርተሽ ከነበረም ትልኪልኛለሽ። እና ደግሞ የስራ ማስኬጃም ደግሞ ያታውቂያለሽ መቼስ አንተን ትልኪያለሽ የገንዘብ ትንሽ ገንዘብ ትልኪያለሽ ማለት ነው። ገንዘብ ክፍያ አለው እንዴ? ያው ገንዘብ ክፍያማ አትባልም በጣም ትንሽ ብር ነች እኮ። አይ ይሁንሽ እንደዛ ስላላሉኝ ነው። እሺ ችግር የለውም። ምን ያው ስራውን በጣም ስለምፈልገው ከስራ በኋላ ስለሚከፈለኝ ችግር የለውም ከፍላለሁ። እሺ ችግር የለም። እሺ እሺ ስለዚህ በቃ በዚህ ስልክ ልላክልህ አይደለ? አዎ እሺ አመሰግናለሁ በጣም። ችግር የለም። እሺ እሺ ወንድም። እሺ በጣም እንትን ናቸው አይን አውጣ ደፋር ሰዎች ናቸው። እንግዲህ ያው የጠየቁሽም ገንዘብ አለ የጠየቁትም ፎቶ አለና የሚልክልሽ ከሆነ የቴሌግራም ዩዘር ኔሙን እንዳለው በዛ በልኩ እንግዲህ እኛ እንዴትም አድርገን የቻለውን ነገር ልከን ለማነጋገር እነሱን ማስቀጠለን ለማውራት እንሞክራለን። አሁን ፎቶዎች ምናምን ልላክለት አይደለ ያለኝ ነገር በሙሉ ፎቶዎቹን ላኪለት። ገንዘብ አትላኪለት። ገንዘቡን ችግር የለውም እንገናኝና ያው የትኛውም ቦታ ላይ እኮ ቀጥታ አትገቢም ስራ ቴስት ስላለው ያንን ነገሮችን ማልፈ ከሆነ ገንዘቡን አስገባልሃለሁ ችግር የለውም የሚለውን ነገር በደንብ ደውለን እናግባባዋለን። እሱ በምንም በኩል አታስቢ። ያው እንግዲህ በጣም ደስ የሚል ነገር ነው ማንሳቱን ማውራቱን በጣም ደስ ይላል። እነዚህም ነገሮች ስልኮቹም እንግዲህ መያዛቸው በጣም ደስ ይላል። ያው እንግዲህ ውድ ቤተሰቦቼ ያው ማድረግ ያሉብን ነገሮች በሙሉ እያደረግን ነበረ። ፎቶውንም የሚገባውን ነገር በሙሉ እሱ ባለው መንገድ ሳይሆን እኛ ባለው እንግዲህ አስተካክለን ፎቶም ልከንለታል። ያው እንግዲህ አሁን ላይ ስልኩን እየተጠባበቅን ነው ያለ ነው። የሚደውል ከሆነ ያው እናናግረዋለን። ሁሉም ነገር በሙሉ በተጠንቀቅ አድርገን እሱ የምንኖረው ይሆናል። እንዴት ነው እስኪ ያልደወለም? ደውላለሁ ብሏል። እስኪ እየጠበቅኩ ነው። ደወለ። ስፒከር ላይ ሄሎ እንዴት ነሽ? ሰላም ነው እንዴት ነህ? አለን። ወይ በዚህ ፍጥነት ትደውላለህ ብዬ አልጠበቅኩም ነበር። ዋው የላክሽልኝን ፎቶዎች ምናምን በደንብ አይቻቸዋለሁ እና ሰውነትሽ ምናምን በጣም ቆንጆ ነው።
እና በጣም ነው ወደድኩት ከምር እንደዚህ አይነት አቋም ምናምን ኖሯት እኔ ያለሁበት እንድሳተፍ በጣም ስለምፈልግ የምርክና በጣም ቆንጆ ሰውነት ነው ያለሽ እውነቱን ለመናገር ወይ በጣም ነው የማመሰግነው እውነት በጣም እንደ አዋው ስራው ደግሞ እንደዚህ ስለምንደዚህ አይነት ማለት ከችሎታው ከምንም በላይ ደግሞ ሰውነት ስለሚፈልግ እንደዚህ አይነት የሚማርክ አቋም ያለው ሰው ደግሞ በሞር ተፈላጊ ስለሆነ ለዛ ነው እንደዚህ እንትናች ስለዚህ ተስፋ አለኝ ማለት አሁን ስራውን የማግኘት እድሉ አለኝ ማለት ነው። አዎ በደንብ በአግባቡ አለሽ። አሁን ኦልሬዲ አሁን ከዚህ በፊት የጀመርነው አንድ ፊልም አለች ሲኒማ ሙቪ አለች እና እሷ ላይ እስቲ ያለችው ካስተም ብዙም አልተመቸችም ነበር። እሺ ስለዚህ እሷን እስቲ እንደምንም አድርገን እንሸኛትና ከዛ ካንቺ ጋር ወይ አብረን እንቀጥላለን። ደስ ይለኛል በጣም እኔ ገና ስሰማ ድምጽን ራሱ በጣም ደስ ብሎኝ ነበር። የሚገርም አንዴ እሱማ ያው የብዙ ሰው ምኞት ስለሆነ እንደዚህ ነገር መስራት ግድ ነው። አዎ ወይ በጣም ነው የማመሰግን ማለት በደንብ ደግሞ ስራውን ጀምሬም እንዳልኩ በአካልም ተገናኝተን ደግሞ በደንብ እንድናወራ ፈልጋለሁና እንደዛ ከሆነና እንደዛ አይነት ተስፋ ካለኝማ በቃ እንገናኛ ታዲያ ችግር የለውም። በቃ እስቲ እንትንን እንበልና አሁን ያለውበት አካባቢም እንትን ስለሆነ ወደ ሐዋሳ አካባቢ ናም ስለሆነ ለስራ ይጂ ስለነበረ ኦኬ ዛነክ እንዴ አዎ ለትንሽ ለስራ ጉዳይ ወደ ወጣ ብለናልና ጋርጻ ምናምን ስላለ እና ወደዛ አካባቢ ሜቢ ወደዚህ ስመለስ እስቲ እንትን እንላለን። ያው እዚህም ደግሞ ሜቢ የምትፈልጊው ነገር ካለች አብራም መሰራ ልጅ ስላለች ከሷ ጋር ሜቢ ወይ እናገናኝሻለሁ። እሺ አይ እኔማ እዚህ ከሆንክ አንተ ብሩንም ስላላኩልህ በአካል እንድናወራ በደንብ እንድንገናኝ ነበር የፈለኩት። ችግር የለውም። አሁን በሰሞኑን ስለምመለስ እንገናኛለን። ብሩን ያለኝ ታስገብልኛለች። ችግር የለውም። ኦኬ ስለዚህ ያኔ መሆን ይችላል ነው? አዎ ችግር የለውም። እሺ እውነት በጣም ነው የማመሰግነው። አንተ በጣም ትልቅ ሰው ነህ። ኧረ ችግር የለውም። ኧረ ማመስገን ምናምን አያስፈልገውም። ኖርማል ነው። ያው አንዳንዴ ፍላጎትን የሚያሟላል ሰው ሲገኝ የማመስገን ግዴታ ነው። ለዛ ነው። አዎ በርግጥ አዎ በተወደደ እንደዚህ አይነት ካስት ወደ ሲኒማው ላይ መግባት በከበደበት ጊዜ እንደዚህ አይነት ድል በርግጥ ነው ሲኖር ከባድ ነው ያለው ጊዜ ደግሞ ታውቃለህ በጣም ትንሽ ከበድ ይላል ካስቶችን ቢባሉ ግን ኖርማል ነው ተቻላል እና እንደሚወራው አይደለም ያገኘው ለዛ ነው ከድምጽ ጀምሮ ያስታውቃል ለስራ ያለህ ነገር ደስ ይላል ግድ ነው አይ እንደዚህ እንተ ማለት አስፈልገው ሞር ደግሞ ስራው ላይ እና ያለው ነገር ደግሞ ሰታይ ሞር የተቃረበ ስመጣ ደግሞ ታያለሽ በደንብ ያለው ነገር በቃ በጣም ደስ ይለኛል እሺ ስለዚህ በቃ ስልክ ላክልኝና ላገኛት ልጅቷን አንተ ደግሞ እንደመጣክ ደውልልኝ ችግር የለውም ስልኩ ልክልሻለሁ በቃ ያለው ነገር እየተደዋወልን ቼክ እናደርጋለን እሺ አመሰግናለሁ እሺ በጣም ቆንጆ ነው በጣም አሪፍ ነው ያው በቀጣይ የሚሆነው እንግዲህ እሱ አመሻሽቶ በሚያስብበት ቀን ላይ እንገናኛለን ግን በዋነኝነት ማድረግ ያለብን ያው እኛ ቦታውን ብንመርጥ ቆንጆ ነው አንቺ የሚመችሽ ቦታ ላይ አድርገሽ እኛም የሚመችን ቦታ ላይ አድርገን በደንብ ብናጠምዳቸው ቆንጆ ነው አልፈልግም እኔ ባልኩት ቦታ የሚል ከሆነ ችግር የለውም እኛ ቀድመን ከ3 ሰዓት ከ2 ሰዓት በፊት ቀድመን እዛ ቦታ ላይ እንገኝና በደንብ አጥምተን ቦታውን ከበን ለመያዝ የቻለውን ነገር በሙሉ እናደርጋለን አታስቢ ያው ውድ ቤተሰቦቼ እንግዲህ ከቴዲ ቂቤ ጋር የነበረውን ቆይታ ተከታተላችሁታል ደውለንለት እንግዲህ ተሳክቶልን አውርተናል ያው መች ላይ ደውሎ እንግዲህ እንገናኝ እንደሚል አይታወቅም ነገር ግን ያው አንድ ተስፋ የምናደርግበት ነገር የሚያስደስተው ነገር ምንድነው ያው እሱም እንግዲህ ተገናኝቶ ለማውራት ፊልሙንም እሷን ለማሰራት በጣም ፈቃደኛ ሆኗል ያው ይሄንን ነገር እንደማያሰራት እርግጠኛ ነን እንግዲህ እንደ ዳኖት ይተጠቀምባት ፈልጉ እንደሆነ ያው የታወቀ ነገር ነው እንግዲህ እኛም በቻለው አቅም እንግዲህ እሱ የሚደውልበትን ቀን በሙሉ ተጠባብቀን ከሷ ጋርም ነገሮችን በሙሉ ተነጋግረን እንግዲህ እነሱን ለማያስጠራት የምናደርግ ይሆናል እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው እሺ እንዴት ነሽ አለው እግዚአብሔር ይመስገን አለሁልሽ ደህና ነሽ አለን እንተዋወቅ ስምሽ ማን ነው ቃል ኪዳን እባላለሁ እሺ እኔ ሰላም እባላለሁ ያው ስለ ስራው ዲቴል እንድነግርሽ ነው ዛሬ ቴዲ ወደ አንቺ ላከኝ በጣም አሪፍ ካስት ነው ያገኘሽው በጣም የሚገርም ካስት ነው ያገኘሽው የተለያዩ ቦታዎች አንዴ ቴዲ እጅ ላይ ገባሽ ማለት በቃ ወጣሽ ነው ወደ ላይ ነው ምልሽ በቃ በጣም ብዙ ካስቶች አሉት
የምትፈልጊውን ፊልም መርጠሽ መስራት እስክትቺ ድረስ ደረጃ ትደርሻለሽ ማለት ነው። በጣም ደስ ይላል። የሚገርምሽ እኔ ይሄን እድል ለማግኘት በጣም ብዙ ቦታ ሞክሬያለሁና እንደምታውቂው ደግሞ እዚህም ከስንት አንድ ሰው ነው የሚያገኘው ይገርምሻል። እኮ ብዙ ሰው ነው እሱ ጋር የጠቆመኝና ማያውቀው ሰው የለም ታውቂያለሽ። እንደዚህ አይነት ነገሮች በጣም ምርጥ ካስት ነው፣ በጣም ምርጥ ካስት ነው። እንደዚህ አይነት ነገሮች መስራት ፈልጋለሁ ምናምን ስል የሚጠራልኝ ሰው ብዛቱ ግን አንድ ሰው ነው የሚጠራልኝና በጣም ነው ደስ ያለኝ። እንደነገርኩሽ ብዙ ህልምን አለኝ በዚህ እንትን ለመስራት ምናምንና ከሱም ጋር በደንብ አውርቻለሁና ብዙ ነገሮች እንደሚያስተካክልልኝና አሪፍ ስራዎች እንደሚያሰራኝ ነግሮኛል። በተሻለ ደግሞ እሷም ታወራሻለች ተነግርሻለች። በቃ እንዴት ነው ዲቴሊ አሁን ለምሳሌ አንቺ የምትታዘዡን ነገሮች እንዳለ ሽሽ በይ ብዛት በቃ ሞር ያንቺ ፍቃደኝነት ከታከለበት ብዙ ነገር ላይ በቃ አለቀ ነው የምልሽ። በቃ ብዙ ነገር አልቋል ኦልሞስት ማለት ይቻላል። ፍቃደኝነት ሻለ ከዛ ደግሞ ኦልሞስት እንትን አለ ፎቶዎች ምናምን አሉ። በቃ የተለያዩ ፎቶዎች በስርዓት መላክ ፎቶ ያው እነሳለሁ ብዬ አስባለሁ። ምክንያቱም አሁን የላኩላችሁ ፎቶዎች እኔ በስልክ የተነሳሁት አይ ጥራት ያለው አለ የፎቶ መነሻ አሁን ከፊት ከጀርባ ከኋላ ከጎን ምናምን ሚሉትን ሙሉ ነገሮች እኔ ፎርማ አመጣልሻለሁ። እኔም ማቀው ፎቶ ቤት አለ እዛው ወስደን ያለ ምንም ወጪ ትነሻለሽ። የተለያዩ እንዴት ነው በቃ እኔ ምን ልበልሽ ሙሉ ነገር ብቻ አንቺ ፍቃደኛው ነኝ። ለምሳሌ እኔ ስትባይ አንዳንድ ከካስት ከራት ግብዣዎች ይኖራሉ። ካስት ለካስት ስራው ላይ ነው ወይስ ከስራው ውጪ ለመተዋወቅ እዛው ፊልሙ ላይ እርስ በርስ እንድትግባቡ ካስቶች አሉ። በቃ ይሄን ነው የምልሽ። በጣም ደስ ይላል። እንደነገርኩሽ እኔ በጣም ደስተኛ ነኝ። ምክንያቱም ይሄ የማይገኝ እድል ነው። ከስንት አንድ የሚገኝ እድል በማግኘቴ በጣም ደስተኛ ነኝና ህልሜን እውን ላደርግ ነው ማለት ነው በእናንተ ምክንያት። አንቺ ደግሞ በጣም ደስታ ያለሽ ወልጅሻለሁ። አመሰግናለሁ። ሴት ነች ወደ አንቺ መመጣ ምናምን ሲለኝ ደስ ብሎኝ ነበር። ምክንያቱም ያው ሴት እስከሆን ድረስ ያው አንፈራራም ብዬ ስላሰብኩ ማለት ነው። በደም እንዴ ሳይሽ ደግሞ በጣም ደስታ ያለሽ አመሰግናለሁ። ስርዓትሽ ምናምን ብቻ ደስ ይላል። የተቀበልሽበት መንገድ እኔ ምናምንና በዚሁ ቀጥይበት። አሪፍ ነው በጣም። እሺ በቃ እንግዲህ እንዳልኩሽ ራስሽን ሬዲ አርጊ። በማንኛውም ሰዓት ደውልልሻለሁ። ያው ቴዲ አሁን ቅርብ የለም። በሚኖርበት ሰዓት በሚመጣ ሰዓት ደውልልሻለሁ። ከዛ በቃ እያንዳንዱን ዲቴይል ነገሮች እናወራለን። እደውልልሻለሁ። ፎቶዎቹንም አብሬ ወስደን እንነሳለን። አንቺ ብቻ ኤኒ ታይም 24 ሰዓት ፉል ሁኚ። እኔ ከዚህ በኋላ ችግር የለም እንዳልኩሽ ነው። ምክንያቱም ስራ ስለሆነ እስከሆነ ድረስ አንደኛ ይሄ የማይገኝ እድል ነው። ይሄን እድል ለማጣት ደግሞ የትኛውንም ሰዓት መጠቀም እችላለሁ። ሙሉ ሰዓት ስላለኝ ማለት ነውና ደውይልኝ፣ ምንም ችግር የለውም። እኔ ለስራው ዝግጁ ነኝ። ያው ማንበብ ካለብኝ ወይ ደግሞ መያዝ መሸምደድ ያሉብኝ ነገሮች ካሉ ቀድመሽ ንገሪኝ። እሱን እንሰጥሻለን። ከዛ ውጪ ያው ደግሞ እንዳልኩሽ ባገኘው እሱንም ደግሞ ደስ ይለኛል በጣም። ታገኛለሽ ቴዲን ታገኛለሽ። ስራው ላይ በደንብ እንግባና እኔም እንትልሻለሁ አመቻችልሻለሁ። ያው ምክንያቱም ብዙ ሰው እሱን ብታገኘው በጣም ሞር ምናምን ብሎ ያስረዳኝ ስለሱ ነው ሰው የነገረኝና ችግር የለም። እሱ ማለት እኔ በቃ አለቀ ነገሩ። በቃ እኔን አገኘሽ ማለት ነገሩ አለቀ። ብቻ እኔ ልውደድሽ እና አንድ ሁለቴ ሻይ ቡና እንላለን። አንድ ሁለቴ ባንቺ ወጪ እንዴ? ኧረ ችግር የለውም እንዴ በኋላ ለነካካስ አይደለ? አዎ አሁንማ በጣም ብናወጣለን ችግር የለውም እንዳታስቢ። እንደዛ ከፎቶ በላይ ነው። ግን እንዴት ነው ስታይኝ ማለት ለስራው ምሰራ አይነት እንዴት ነው ማለት በደንብ ትሰራያለሽ። ከኔ በላይ አንቺ ታውቂዋለሽ የስራውን ይሄ እንዴት ነው ፊዚካሊ ፊቴን ስታየው ቁመቴን ምናምን ያው አጭረኝም ብዬ ስለማስብ እንትላለና ሴቭ ነው ሁሉ ነገር ይገርምሻል አይደለ? አዎ ከስራው በላይ እንዴ። ስለዚህ ምርጥ አቋም ነው ያለሽ። አመሰግናለሁ በጣም። እሺ በቃ ስደውልልሽ ስልክ አንሺ። ለማንኛውም ችግር የለውም በማንኛውም ሰዓት መደወል ትችያለሽ። እሺ እሺ ሰላም። እሺ በቃ ግቢ ቀስ በይ ባክሽ። ምንድነው የምታረጉት? ምን አርጊ ነው የምትሉኝ? አርፈሽ ተቀመጭ። ለምን አታውኝ? የኔ ወንድም ማንም አያስታምምሽም። ከዚህ ችግር አለብህ እንዴ? በቃ ታውኝ ብያለሁ እኮ። ጭራሽ ልታመልጪ ልትሮጪ ሞከርሽ እንዴ? ሴት አይደለሽ እንዴ አንቺ? እንዴት እንደዚህ ሲያረግ ዝም ትይዋለሽ? አንቺ ሴት ብትሆኝም ያሉ ነገር አንዲት ሴት ላይ እንዲፈጸም ፍቃደኛ አትሆኝም። ምንድነው የፈጸምኩት? ምንድነው ምን አይነት ስብዕና ነው ያለሽ አንቺ? ከምን አይነት ማህበረሰብ ነው የወጣሽው? ምንድነው ያደረኩት ነው የምልህ?
እኔ የምታረጊው ነገር ይኸውልሽ ለመነጋገር ለማውራትም በጣም ይከብደኛል። አንቺ ስታረጊው ግን ምንም የምታፍሪው ነገር የለም። በቃ ሳካ ከበደ ልውጣ። ወሬት የምትወጪበት ጉዳይ የለም እንዴ። ሰው ያለ ፍቃዱ እንዲማንገላበት እኮ እንደማይቻል ታውቃለህ። ነው የመጣሽው። እሷን ያገኘሻት ምን ልታረጊያ ነው የመጣሽው? ያው ካስት ላድርጋት ነው የመጣሁት። ምንድነው የተለየ ነገር አለው? እስቲ በመጀመሪያ ሰርተሻቸው የምታውቂያቸው ፊልሞች አሉ? አሳይኝ እስኪ። እኔ ባልሰራቸውም አብረውኝ የሚሰሩ ሰዎች የሰሯቸው ፊልሞች አሉ። አብረውኝ የሚሰሯቸው ፊልሞች አሉ። እስኪ አሳይኝ። ነው ማየት ትችላለህ። በደንብ ያቸው። በቃ ህጻን ልጆች ነው አይደል ያረክሽን? እንዴት ይሄ አሁን 2010 ላይ 2008 2009 ላይ የተሰሩ ፊልሞች ናቸው እንዴ? የፈለገ ይሁን ታዲያ። እንዴት ይሄ ሁሉ አመት ታዲያ ሰው እየመለመልሽ ለምን አልሰራሽም? ይሄ ሁሉ አመት ማለት ከ5 ከ6 ከ7 አመት በፊት የተሰሩ ፊልሞች ናቸው እነዚህ የምናያቸው። በቃ እስካሁን እኛ የሰራናቸው ስራዎች እነዚህ ናቸው። ያሉትን እያሳየው ነው። ካስተም አድርገው ለእንደዚህ አይነት ስራዎች ነው። ይኸውልሽ ቴዲ ቅቤና እኔ በደንብ አውቀዋለሁ። ቀን በቀን ነው ሰው የሚመለምለው። እየመለመላችሁ ማትሰሩ ከሆነ ለምንድን ነው ሰው የምትመለምሉት? እንመለምላለን። በቃ አልሆኑም፣ አንሰራም። በቃ በተለያዩ ምክንያቶች አንሰራም። እንዴ ሲጀመር እኔ ያለ ፍቃዴ ካሜራም ደቅናችሁ እዚህ እንትን ብላችሁ መቀመጥ አልተፈልግም። ሲጀመር አፍሪካ ያከሽ ምን እንደዚህ ያደርግሽ? ወይዛ አጋራሻለሁ። ሲጀመር ካስተዳደረ ይብለሽ ማለት እንደያመጣሽ ይመስላልኝ። ምን ይመስላሉ? እባክህ እኔ እንደዚህ አይነት ነገር አይመቸኝም። ስንት ስራ ነው ያለብኝ። በቃ ልሄድ ነው እንዴ። እዚህ የምትቀመጥ ስራ ታውሪ ምንድነው? ስራ ታውቂያለሽ? እንደሲጀመር ደውለሽ ስንትና ስንት ነገሮች እጃችን እንዳታሳስቺ ገብተሻል አይደለ? ምንድነው እጃችን እንዳታሳስቺ? አታውቂኝ ማለት ነው። ስለማታውቂኝ ነው። ይቅርታ ይኔ ወንድ ጊዜ የለኝም። እባክሽ ወደዛ ለስራት ሸሽ ለተቀመጭ ትይሻል እንዴ? ስርዓት ይኖርሽ። ለስራት ሸሽ አጋጭዋለሁ። እኔ ለምንድነው የምታጋጭኝ? ምን ስለሆንሽ ነው የምታጋጭኝ? እየጠበቅኩ ስለሆነ ነው የታገስኩት። ምን ስለሆንሽ ነው የምታጋጭኝ? ልቀቀኝ አንተ። አንቺ አርፈሽ ቁጭ እንዴ አፈነዳሽ። ምን አርጎ ነው የምትሉኝ? ዝም በይ በቃ። እንዴ ሰው ያለ ፍቃዱ ስንት ነገር ምን አርጎ ነው የምትሉኝ? ይኸውልሽ አርፈሽ ቁጭ በይ። ስለተወጣጣሽ ምን ታመጣለህ? ስለተነፋፋሽ አይደለም። ምን ታመጣለህ? 40 ነው ማስገርፍሽ። በጣም ትቀልድ የለ እንዴ? ልኮ ላሳያት እንዴ ይችልኝ። አረ በጣም ቀልደኛ ናችሁ። ለማንኛውም ይኸውልህ ማየት የምትፈልጋቸውን ስራዎች አይታል አይደል? እሷን ደግሞ ካስተላልሽ ልንገርሽ አይደል? በስልክ ቁጭ ብለሽ አውሪኝ በቃ። በቃ እያወራሁ ነው። ስርዓት ይኑርሽ ሴትዮ። ስርዓት የሚኖርሽ ከሆነ ስርዓት ይኑርሽ። አይታል አይደል? ሌላ በሙሉ በስርዓት መልሽልኝ በቃ። ሌላ ምንድነው የምፈልገው? አይታል አይደል? በቃ ስለዚህ ጨርሰናል። ማንንም አይጨቃጨቅም። በስነ ስርዓት ከኛ ጋር መነጋገር የምትፈልጊ ከሆነ ተነጋገር። እያወራሁ ነው በስርዓት። ስርዓት ላይ እንደዚህ ነው። ተረጋጊ። እኔ በጣም ምን ይያልኩ እናረጋጋሽ መንገድ እናረጋጋሻለን። ሰማሽኝ አይደል? ክብርሽ ተጠብቂ። አንተ የምታውቀው መንግስት እኔ የማውቀዋለሁ። እኔ የማውቀው መንግስት አንተ ታውቀዋለህ። አለቀ። ሌላ የተካበደ ነገር የለውም። አትቀባጥሪ በእናትሽ። መንግስት ማምናት በዚህ ጋር ነው። ይኸውልሽ እኛ ለምንጠይቅሽ ጥያቄዎች ቀጥተኛ ምላሽ ስጪ። ከዛ በኋላ ምንም አይነት ጥፋት ከሌለብሽ አንቺ እንደምትዩ እውነተኛ ሰው ሆንሽ እንለቅሻለን። ትሄጃለሽ። ማንም አንቺን ይዞ ካንቺ ጋር የሚጨቃጨቅ ሰው የለም። በቃ እኮ አፍጠንልኝ። እኔ ቸኩያለሁ። በቃ ቴዲ ቅቤ ለአንቺ ምንሽ ነው? አለቄ ነው። አለቃሽ ነው? አዎ። አሁን እንደው ጠርታ ነው ማናገር እንችላለን? እንፈልገዋለን። ያው ለስራ ጉዳይ ወጣ ብሏል። አሁን ጠርታ ማውራት አትችልም። የት ነው ያለው? እንዴ ወዲያው የሚገኝ ሰው አይደለም። እንዴት? እኛን ለምን ቀጠረን ታዲያ? እናንተ ምንድነው ስራችሁ? በቃ እኛ ካስት እናደርጋለን። እሱ ጋር ለሚደውሉለት ሰዎች ሄደን ካስት እንመለምላለን። መርጠን ይሄ ሰው ሆነ ብለን እንልካለን። ከዛ ካሜራ ቴስት ይኖራል። ከካሜራ ቴስት በኋላ ፊልም መቀረጽ ያለበት ሰው ይቀረጻል። አለቀ። ቴዲ ቅቤ ራሱ እኮ መልማይ እኮ ነው አይደለ? ካስት የሚያደርግ ሰው ነው እንጂ የሚያሰራ ሰው አይደለም። መልማይ ነው ግን አይመቸውም። በቃ ስለማይመቸው ነው እኛን ከሱ በታች የቀጠረን። የእናንተ ስራ ስንትዬ ከማለት እንዴት ነው? ልክ ነው እያወራሻለሽ ወይም እና አስበሽበት ምናምን ነው ወይስ ዝም ብለሽ እየቀባጠርሽ ነው? በስርዓት እያወራው ነው። የኔ እናት ካንቺ ጋር ምንም ወሬ የለኝም አይደለ? አለኝ አለሽ። በደንብ ነው የምናወራው። ከሱ ጋር ነው ማውራት የምፈልገው። ቃል ተረጋጊ፣ ችግር የለውም። እኔ እጠይቃታለሁ። በቅርብ ጊዜ እንግዲህ ካየሻቸው ፊልሞች ውስጥ የሰራችሁት ስራ የለም። ለምን ምክንያት ነው እስካሁን ያልሰራችሁት? በቃ በአንዳንድ ፕሮዳክሽኖች ችግር ምክንያት አልሰራንም እስካሁን። እስቲል ግን አሁን እናንተ በቴሌግራም በምንም ሰው እንደምትፈልጉ እንደዚህ ስራ እናሰራለን እያላችሁ በጣም እኔ አይቻለሁ። በስልክ ቁጥር ገብቼ ብዙ ነገሮችን አይቻለሁ። አዎ በደንብ እናወጣለን። በቴዲ ቅቤ ገብቼ አይቻለሁ ብዙ ነገሮችን። አልተገኘም እስካሁን የፈለግናቸው ካስቶች አልተገኘም። ምን አይነት ፊልም ነው? ምን አይነት ፊልም ነው? እንዴ ስለ ፊልሙ ማብራሪያ መስጠት ግዴታ አለብኝ። ሳያችሁ እኮ የካሜራ ባለሙያዎች ምናምን ትመስላላችሁ። ስለዚህ ስለ ስራው በደንብ ታውቃለህ። እንዴት ነው ስለ ፊልሙ የምነግርህ ስላንተ? አሁን ስለምትዩ ነገር ይኸውልሽ እኔ የሙያዊ እውቀት ምንም አይነት ነገር የለኝም። ስለ ፊልም ስለምትዩ ነገር ግን
አንድ ፊልም ለመሰራት ምን ያህል ጊዜ እንደሚፈጅበት አውቃለሁ። ገባሽ አይደለ? እናንተ 3 ፊልም በ10 አመት ውስጥ ከ10 አመት ወደዚህ እንግዲህ አልሰራችሁም። ይሄ ፊልም የሚለው 2009 2008 ነው። አሁን ያለነው ዓመተ ምህረት መቼም ላንቺ መናገር አይጠበቅብኝም። በዚህ ሁሉ አመት ውስጥ አንድ ፊልምም ሰርታችሁ አለቀቃችሁ አይደለ? ያ በቃ በአንዳንድ ሁኔታዎች ነው አልኩ። እንዴት በአንዳንድ ሁኔታዎች? ካስት እያደረጋችሁ እንደዚህ ሰው የምታገኙ ካስት እኮ አላደረግንም። ካስት ተደርጎ የሰራ ሰው እኮ የለም እኮ እስካሁን። ግን ካስት እየመለመልን ነው ያለ ነው። አለቀ። እንዴት ነው? ግን እንደምታሰሩ ነበር እያወራችሁ የነበረው አይደለም እንዴ? እኮ ማሪ እኮ ታዲያ 10 አመት እያለሽ እኮ ነው። ምንድነው የምታወሪው? እስከዛሬ ምንም ነገር ያልተሰራ መለመልን ነው። ካስት መመልመል ለነገሩ ስራው ላይ ያለ ሰው እኮ አይገባሽም። ስለማይገባሽ በጣም ነው እንዴ የምትምትሉት? በባለፈው ከቴዲ ጋር ስንኖር አልነበርሽም? ከሱ ጋር ስንኖር አንድ የጀመርነው ፊልም አለ እየሰራን ያለነው ተከታታይ ፊልም አለ ብሏል። በቃ ቴዲ እየሰራው ካለ አላውቅም እኔ። እንዴት አታውቂም? እሱ ካንቺ ስራ ላይ ቀጠረሽ ምንም ነገር አይደብቀንም ብለሻል። ደም ስታወሪ ስለሰማሁ ካስት ማደርገው ነገር ነው አይደለ? ስለዚህ ሌላ ስራ ነው እየሰራሽ ያለሽው ማለት ነው አንቺ። ምንም ሌላ ስራ አይደለም። አይንሽን ፍጥጥ አድርገሽ አትዋሺ። ገባሽ አይደለ? ይቅርታኝ ነው እንዴ ማንተ ጊዜ ታርፈዋል መሰለኝ። እኔ ብዙ ስራ አለብኝ፣ ሰርቼ ገንዘብ ማግኘት አለብኝ። ስለዚህ መሄድ ከሆነ እሄዳለሁ፣ ማልሄድ ከሆነ ንገረኝ። በቃ መጠየቅ የምትፈልገው ይሄን ነው። መልሽ ይላል። አትሄጂም ካስት እያረግሽ ፊልም የማይሰራ ከሆነ አንቺ እንደምትዩ ከሆነ ቴዲ ግን ያለው ፊልም እየሰራን ነው አሁን ላይ። ለዛ ፊልም እንግዲህ አክተሯም ስላስቸገረችን እሷ ትገባለች ብሎ ነው እሷን ያመጣት። እንግዲህ ይሆናል ያወሩበት መንገድ አላውቅም። እስኪ እሺ አንቺ ምን ያህል ሰዎችን ከዚህ በፊት መልምለሻል? አላውቅም፣ ይሄን አክል ብዬ አላውቅም፣ ግን ብዙ ሰዎች መልምለናል። መልምላችሁ ካላሰራችኋቸው የት ነው የምታደርሷቸው? ይቀጠራሉ፣ ይቆያሉ። የት ምን ላይ ነው የሚቀጠሩት? ይቀጠራሉ። በቃ ለእንደዚህ ፊልም ስንፈልጋችሁ እንጠራችኋለን፣ እናንተ ተመርጣችኋል ይባላሉ። ስልካቸው ይያዛል። ልክ ያ ፊልም ቀረጻ በሚጀምርበት ሰዓት ወይ ለሬድስ ወይ ደግሞ ለሆነ ነገር በሚፈልጉበት ሰዓት ድጋሚ ካሜራ ቴስት ካለ ወይ ደግሞ ድጋሚ ሆነ የተበላሸ ነገር ካለ ድጋሚ ሬድስ ማድረግ አለባቸው። ስክሪፕት መሰጠት ካለበት እነዛ ነገሮች ድጋሚ ይጠራሉ። ካልሆነም ደግሞ ለረጅም ለ2 ወር ለ3 ወር ለ4 ወር እስከ 1 አመት ግፋ ቢባል የሚቆይ ስራ ከሆነ ካስት እንደተደረጉ ያ ስክሪፕት ተይዞ ይቆያል ማለት ነው። ስክሪፕት አይለቀቅም። ከዛ ስክሪፕት ሪራይት ተደርጎ ሁሉ ነገር ተደርጎ ሲጨረስ ተመልሶ ይመጣሉ። እኛ ስክሪፕቱን ሰተን ሬድስ ይጀምራሉ ማለት ነው። ስለዚህ የዛሬ 10 አመት በወጣትነቱ የተመዘገበ ሰው አሁን እናቱ ነው የሚሰራው ማለት ነው። እንዴት ነው አልገባኝም። እንዴ ምን ላይ ያወራሻለሽ? እየቀባጠረች ነው ያለችው። አዎ ትላለች እንዴ ጭራሽ ይቀያየር ይችላል። የኔ እናት እነዛ ካስት የተደረጉ ሰዎች ልንተዋቸው እንችላለን። የዛሬ 10 አመት እኔ ካስት ላላደርግ ይችላል። አላደረኩኝም በቃ አለቀ እኮ። ግን የተጀመረው ያኔ ነው። ከዛ በኋላ ምንም ስራ አልተሰራም ነው ያልነሻል። ከዛ በኋላ ስራ አልተሰራም እንጂ የውስጥ ስራዎች ብዙ ስራዎች ሊሰሩ ይችላሉ። ሾርት ሙቪዎች ሊሰሩ ይችላሉ። እኮ አሳየናሽ የታለ የተሰራው ሊሰሩ ይችላሉ። ቲክቶክ ላይ የተለያዩ ነገሮች ሊለቀቁ ይችላሉ። ለዛ ልንጠቀማቸው እንችላለን። በመሃል እነዚህ ሁላ ስራዎች ተሰርተዋል። እንዴት እንዳላወቃችሁ ያላቀም። እኔም እኮ ታዋቂ ቲክቶከር ነኝ። መሰራቸው እያንዳንዱ ላይቮች ላይ ምረዳቸውን ሁሉ ነገሮች ማየት አለባችሁ። እኔ ይኸውልሽ እዚህ ጋር ስላንቺ እርዳታና ስላንቺ ቲክቶክ ነው ለማውራት እርዳታ ታወራለች እንዴ? በቃ እስካላወቃችሁ እኔን ሁላ እንደዚህ ማውራት እናንተ እንደሚያስቀጣችሁ አታውቁም። ይኸውልሽ ሲጀመር እኛ የመጣንበት ጉዳይ ስላንቺ ስራ ለማወቅ ነገሮችን ለመጠየቅ ነው የመጣሁት። ዳናይት የምትባል ሴት እናንተ ጋር እናንተ መልምላችሁ አስገብታችኋት ነበር አይደል? ይቅርታ እኔ ብዙ ሰው ስለሚገባ ስማቸውን በስም ላለ ያስችላል። ዳናይት ማለት ጓደኛዬ ነች። አስብለሽ ምናምን የሚባል ነገር የለም። ይሄ የህይወት ነው የህይወት ጉዳይ ነው። ገብቶሻል አይደል? ማቃት ኮና አቃታለሁ ላለው ማላቃት ኮና ግዴታሽ ነው እሱን ማመናገር። አቃታለሁ እቺ ልጅማ እንደውም ካስት ሳታልፍ ቀርታ ተናዳ ቦርሳዋን ሁላ ጥላ ሄደችው ልጅ አይደለች? ሳታልፍ ቀርታ ጭራሽ ሳታልፍ ቀርታ ቦርሳዋን እቃዋ ምናምን አለ እንደውም እኔ ቤት ነው ያስቀመጥኩላት እቃዎቿ እንዳለ። ጭራሽ አንቺ ነሽም ታመቻችላቸው ማለት ነው። ኖ ወይ ተናዳ ካስት ሳይሳካላት ቀርቶ ተበሳጭታ እቃዋን ጥላ ሄደች ልጅ ናት እቺ ልጅ ዳናዊት ስሟ። እንደውም በርግጥ በስትክክል አላውቅም እናንተ እንዳላችሁን ከሆነ። ስለዚህ እቃዋን እንፈልጋችሁ ከሆነ የመጣችሁት ሙሉ እቃዋ እኔ ጋር አለ። የሷን እቃ ፈልገን አይደለም የፈለግነው። እሷ ላይ ያረሳችሁበትን ነገር አስጨንቆ ነው። ግን የምትዩ ነገር እውነት ከሆነ ሄደን ማረጋገጥ እንፈልጋለን። በቃ ኑ እንሂድና እቃውን ማየት ትችላላችሁ። በዛውም ቤትሽን እናያለን። ነይ ነይ። ምን ትመስላለች? ቁጭ ባክሽ ወደዛ። ቁጭ ቀጥ ና ካሜራማን አንተ ምን